ታማን የሞተችው መድኃኒቱ ጣን የሞተችው ምናምን አይደለም። ሬሳው በደም የተጨማለቀ ሬሳ ነው። ጉዳይ ሁለት አይነት ነው። ማዳሟ የተናገረችው መጀመሪያ ሐኪም ቤት ነው ደርሳ የሞተችው አለች። ግዴታው ዶክተሩ የሞተ ሰው ከመጣ ደም በደም የሆነ ሰው ከመጣ ይሄው ቪዲዮ በቃ ራሷ እዛ ጋር ሲተኮስባት የነበረችው ልጅ ጋር በቃ ራሷ ናት። ራቹ ናት። ወደ ሙሉ ቪዲዮቹ እንሂድ ማለት ነው ቤተሰቦቼ። የሰሙ ሞተች የተባለችው ልጅ ጉዳይ አሁን እየወጡ እንዳሉት አዲስ መረጃዎች መሰረት ማለት ነው ቤተሰብ ልጅቷ በደም ተጨማልቃ ነው የተገኘችው እየተባለ ነው ማለት ነው። ማዳሟም ሁለት አይነት የድንጋጤ ወሬ እያወራች ነው እየተባለ ነው። ይሄ በጣም የሚያሳዝን ነገር ነው። ምናልባት በሰው በኩል ከሆነ ራሷን ያጣችው ማለት ነው። በሌላ በኩል ደግሞ ሜክሲኮ ላይቭ ላይ ያለች ተገደለች የተባለችው ልጅ ደግሞ በሁለት አካውንት ለዛው ላይቭ ላይ እየታየች ነው የተባለ በጣም ብዙ መረጃዎች እየወጡ ነው ማለት ነው። እሷ ናት አይደለች የሚለውን አብረን እናያለን። ረጁና ኢድሪስ ተጋቡ የሚል ትንሽ ዘና የሚያደርግ ነገሮች አሉ። ሁላችንም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ በላይክ ጀምሩ። እመወዳችሁ ወደ ቪዲዮ ንግባ። ደም የተጨማለቀ ሬሳ ቤት ሀገር ነው እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦ ሞተ የሚባለው ይሄንን ነው፣ ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለእጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒቱ ታክማ አይደለም፣ ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ የገባችው። ውጤቱ ሌላ ነው። ሮሚ አሁን መድኃኒዓለምን ሌላ ነው ውጤቱ። እኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን ምን ይዘው ወደ ዋና ፖሊስ ጣቢያ ሄዳ ነው ሮሚ። ሌላ አሁን በዚህ ሰዓት ላይ ይሄ ነው አይደለም። ሁላችንም በአንድ ጮንተን ማጫወን ያለን ያቡ አንተ ስልክ አላነሳም ስትለኝ ውጪን ከላይ ባሰጥቼ ጠየኳት። ስልኩን ሞክርልኝ ምንለው አይደለም። ይሄ ታማን የሞተችው መድኃኒቱ ጣን የሞተችው ምናምን አይደለም ሮሚ። ምንድን ነው የሚዬ? ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ሁለት አይነት ነው። ማዳሟ የተናገረችው መጀመሪያ ሐኪም ቤት ነው ደርሳ የሞተችው አለች። ድጋሚ ደግሞ ሌላ ሰው ሲያወራት ቤት ውስጥ ነው የሞተችው ትላለች። ሁለት አይነት ቃል ነው የሚናገሩት እና አዎ ግን አሁን እንደዛም እኮ ቢሆን ፖሊስ እኮ እስኪጣራ ድረስ አይለቃትም። አሁን መዳሟ ቤት ናት እንዴ? መዳሟማ ቤቷ ገብታለች። ኦኬ ስለዚህ ያቡ ኤምባሲ ላይ የያዘው ሰው ማን ነው ማለት? የኤምባሲው እና አብደላን ዱባይ ናት አቡዳቢ ናት? ያቡ ኤምባሲ ናቸው እና የአብስራ ኤምባሲ ሄደው ዋናውን አግኝተው ውክልና ለአብስራ ተሰጥቶት ምናምን መጥቷል። ግዴታው ዶክተሩ የሞተ ሰው ከመጣ ደም በደም የሆነ ሰው ከመጣ ማሳወቅ አለበት። ግን አሳውቋል። እዛው ሆስፒታል ውስጥ ለሚሰራው ለፖሊስ ባለሙያ እንዳሳወቀ ነው የአብስራ ነገረኝ። ከዚህ በኋላ ግን አሁን ሁሉም የተረጋጋ ነገር ላይ ስላልሆነ የምናገረው ትክክለኛ እርግጠኝነት ስለሌለው ለዛ ነው። አሁን ችግር የለም። ያው ፖሊስ በምርመራው የራሱን ነገር ሂደት እንትን ይላል። እንትኑ ውክልናውን የእሷን ኬዝ በተመለከተ ውስጥ ከሚሰራ ሰው ይልቅ የውጭ ሰው እንዲሆን ያደረጉት ለዛ ነው። ችግር የለም። ያው እኛም ሳሚ እናናግረዋለን። ዋናው ቡታ መጠንከር አለባት። ቡታ የእግዚአብሔር መጽናናት ምስሽ የኔ ወድት ያጽናሽ ነፍሷን ባጽለገነት ያ እኛም እዚህ የሚያስፈልገውን ትምህርት ሁሉ እናደርጋለን። እነ ተስፍሽ ግዴታ ከዛ ጨርሰው እስካላኩ ድረስ ከዚህ ምንም ማድረግ ስለማይቻል ተስፍሽ የሆነ ጊዜ አጋራችን ነው። እንትን በልላት ያለውን ነገር ዝርያ አውሪ ምንም አለው ችግር የለም አለው። እነ ሳሚ ምንም እናውቃቸዋለን እኮ ያው እንግዲህ እግዚአብሔር ካመጣው እንደዚህ ነው። ስለዚህ ችግር የለም። ናቲዬም ያለ ነገር ካለ አውራኝ። አዎ ሳርዬ እናንተማ በቃ በምችሉት ትብብር ዋናው በምንድን ነው የሞተችው የሚለውን ታማ ከሆነ ቀኗ ከሆነ ችግር የለም። ግን የሆነ ነገር አድርገዋት ደግሞ እንደ ማንኛውም ኢትዮጵያዊ እስከ መጨረሻው ጥግ ድረስ ሄደን ለማንኛውም ኢትዮጵያዊ እንደሚደረገው እና ነው። ኧረ ችግር የለም ትርያ ይደረጋል። አብስራን አስገቢው ሳሪ
ትመጣለች። መጣ ያብስራ። እሺ እሺ ስልዋለሁ ወየ ብዬ ዝርያዬ በቃ ሙሉ ውክልና ለናኒ ስም ልኬላችኋለሁ። እናትዬ በቃ አሪፍ ነገሮችን ነው አስተካክሎ የወጣው። ሙኒትና ናቲ ያለውን ነገሮች እንትን ብሏል። እኔም ውክልና ይዤዋለሁ። ነገሩ ራሱ ኤምባሲ አውርተዋል። አብደላ ነው ሳሪ ኢሳ እንትን ሳሚ ኦኬ። አይ እነ ሳሚ ጎበዞች ናቸው። ችግር የለም። እኛ ምን ጠይቃለን ሮሚ እስከ መጨረሻ ድረስ። ኧረ አሁን የአቡ ውክልና ስለተሰጠው በቃ ሁሉም እንትን ማለት ይችላል። ዝም የሚል ማንም ሰው የለም። አንደኛ ደግሞ የሆነ የሰው እጅ ነገር ካለበት ፖሊሶቹ በራሳቸው አይለቋትም። ናቲዬም ጎበዝ ነው። እዛው አይደለ እንትን የሚለው። እኛም ደግሞ ከናቲ ጋር እንደዋወላለን፣ እናገኘዋለን። ችግር የለም። እንደዚህ የሚፈቀድ ቀን ደግሞ አለው። ያ ቀን ደግሞ ሲደርስ ሄደን ራሳችን አስክሬኑን እናያለን ሮሚ። ከዛ ደግሞ ዝርያ ለመሸኘት ሁሉም ሰው የሽኝት ቀን እንናገራለን። መቶ መሰኘት ይቻላል። ባይዞ እንደ ቤተሰብ እርም የሚወጣበት ቀን አንድ ቀን የመጨረሻ ቀን ስለሚፈቅዱ ሁላችንም እዚህ ያለነው ተገናኝተን እንደ ቤተሰብ የቡጣ ወዳጆች ሁላችሁም ተሰባስባችሁ የእህታችንም ጓደኞች ተሰባስበን እርማችንን አውጥተን አስክሬኑን አይተን ለቤተሰብ እንሸኛለን። ሮሚ እና ይቺ ልጅ ባለፈው ልጅ አለች። እውነት ከሆነ መቼም ፊልም እንደዚህ በአለም ላይ ፊልም ተሰርቶ ይታወቃል። ይህ ፎቶ እና ይቻ እንዳረሉ አይደል? እሺ ሌላ ቪዲዮ ላሳያችሁ። ይሄኛው ቪዲዮ በቃ ራሷ እዛ ጋር ሲተኮስባት የነበረችው ልጅ ጋር በቃ ራሷ ናት። እውነት ያ ሁሉ ድራማ ይሁን ዓለምን ሁሉ ያሳዘች ተመልከቷት። ይቺ ታዲያች ልጅ አይደለች እንዴ? አዎ ምስር ዓለም አቀፍ እንኳን ራሷ አራት ዱባይ መጥቶ ነበራለች እንዴ? ጉድ ይኸው ሚስጥር ወጣ። እኔ ከማላመጣው ጉድ የለም። ከኢንድሪስ ጀበና ተጋቡ። ማን ነው የላከላት ብለው አሁን ወይ ለመሲ ብርጅሰን ነው የሚደወል ወይ ለሪም ነው ማን ነው የሰጣት ልትል እንግዲህ የተደበቀን ሚስጥር ይሄ ነው። ረጁ ናት። ሀቂስጥሽ ወጣት የረጁ እጅ ያስታውቃል። ያስታውቃል። ጉድ ረጁ ነች። ሁሉ ሰው ረጁ ጉድ እንግዲህ ፍረድ። የኢትዮጵያ ሕዝብና ቲክታክ ላይ ያላችሁ ኤርትራውያን ፍረዱ። እንግዲህ